እነ ደብረጽዮን የገቡበት አጣብቂ ይሄን እንዲህ እስቲ እንጠይቅ። ኦኬ በኃይል እየመጡ ነው፣ ምንም ጥርጥር የለውም። ሰራዊቱ የማንን ፍላጎት እያስፈጸመ እንደሆነ ይታወቃል። ራሳቸው የወሰኑት ውሳኔ አለ። ትክክለኛው ትክክለኛው ቡድን ጊዜያዊ መንግስት ውስጥ ሊወከል የሚገባው ትክክለኛው ቡድን የነ ዶክተር ደብረጽዮን ነው። ህወሓት የነሱ ነው። ስለዚህ ጊዜያዊ መንግስት ውስጥ ህወሓት ነው ሊኖር የሚገባው። አሁን ያሉት ህወሓት አይደሉም። ይሄን ማስፈጸም አለብን ብለው ነው የገቡበት። ስለዚህ በነ ዶክተር ደብረጽዮንና በህወሓት በሰራዊቱ መካከል ጥርጥር የለውም፣ ትስስር ነው ያለው። እነሱም የማይክዱትን ነው የምነግራቸው። እኔማ እንደውም የምለው ሰራዊቱ የህወሓት ሰራዊት ነው። እነ ውናትም ምናምን እንደዚሁ ነው የሚሉት፣ ግን እነሱ የማይክዱትን ነው የምነግራቸው። ኦኬ እነ ጌታቸውን አነሱ፣ የመስዋዕትነትን ተከፍሎ ምንም ብሎ ከዛስ ኦኬ ከዛን ቀጣይ አቅጣጫቸው ምንድን ነው? የሚያነሷቸው ጥያቄዎች አሉ። አሁንም እንደውም የፕሪቶሪያ ስምምነትን ማስፈጸም ነው የምንፈልገው ነው የሚሉት። ኦኬ እነ ጌታቸውን በኃይል አነሱ በኋላ ራሳቸው የሚፈልጓቸውን ሰዎች ከወከሉ በኋላ ጊዜያዊ መንግስቱ ይዋቀራል። ከመጡ በኋላ ያዋቀሩታል። ከዛን ከፌደራል መንግስት ጋር ያላቸው ግንኙነት እንዴት ነው የሚሆነው? እንዴት ነው የሚያስታርቁት? በድርድር ነው? ከዛ በኋላ መተው ለመነጋገር ዝግጁ ነን ይላሉ። የፕሪቶሪያ ስምምነትን ለማስፈጸም ፍላጎት አለን ዝግጁ ነን ይላሉ። ምንድነው ሊሉ የሚችሉት? በደንብ ያልታሰበበት ጉዳይ ነው። ላሳያችሁ። አንደኛ ያደረጉት ድርጊት ወንጀል ነው። የፈለገ ቢሆን የፌደራል መንግስት የፕሪቶሪያን ስምምነት እያጓተተ ነው፣ እየፈጸመ አይደለም ካልክ ይሄን ነገር ልጠይቅ የምትችለው በፕሪቶሪያ ስምምነት ማዕቀፍ ውስጥ ሆነ ነው፣ በዛ መንፈስ ውስጥ ሆነ ነው። ድንጋጌ ብቻ አይደለም እኮ ያስቀመጠው የፕሪቶሪያ ስምምነት። ኢቭን አለመግባባቶች ወደ ግጭት ከመሄድ ይልቅ ውይይት እና ድርድር ብቸኛ አማራጭ እንደሆነ እኮ ነው ያስቀመጠው። ለዛ እኮ ነው ፐርማነንት ሰሴሽን ኦፍ ሆስቲሊቲስ እኮ እንጂ እኮ አሁን ላይ የተግባቡባቸው ነገሮች ነባራዊ ሁኔታዎች ሲቀየሩ በተግባቡበት አይነት ልክ ላይ ፈጽሙት እኮ ይችላል። ኢትዮጵያ ውስጥ ደግሞ ነባራዊ ሁኔታ በጣም ነው የሚቀያየረው። ግን አንድ ሴት ያደረገውና ፐርማነንት ያስባለው ነገር ዘላቂ ያስባለው ነገር መንፈሱ ነው ማለት። እዛ ጋር የተስማሙት ነገር አለመግባባቶች ሲኖሩ በኃይል አንፈታም። ምንድነው የምናደርገው? ቁጭ ብለን በውይይት በድርድር ነው የምንፈታው። ይሄንን ልምድ ነው የምንቀጥለው። ፐርማነንት ያስባለው እሱ ነው እንጂ ፐርማነንት የሚባል ስምምነት ነው። እንዴት ነው ራሱ ፕሪቶሪያ ስምምነት ፐርማነንትስ ሊሆን የሚችለው? ዘላቂ የሚባል ነገር የለም። ግን ዘላቂ ግን የሆነ መንፈሱ ዘላቂ ያስባለው ግልጽ እኮ በቃ ወደ ጦርነት አንገባም ብለው የማሉበት ሰነድ ነው። ያ ማለት አንጋጭም ማለት አይደለም። ኢቭን በስምምነት ውስጥ አለመግባባት አይኖርም ማለት አይደለም። ግን ምን ማለት ነው? ይኖራሉ። እነሱን ምን እናደርጋለን? በውይይት በድርድር አሁን በጀመርነው በዚህ ይሄን ባህል እናደርጋለን። ፐርማነንት ያስባለው ነገር እሱ ነው።
ከዛ ያፈነገጠ ነው ይሄ ድርጊት ከዛ ያፈነገጠ ነው። ሌላው ደግሞ አይ ሞክረን በቃ ስላልተሳካልን ነው እንዳይሉ እንኳን ቅርብ ጊዜ ነው የፕሪቶሪያ ስምምነት እኮ የጠቅላይ ሚኒስትሩ ትዕዛዝ ነው የተጻፈበት። አንድም የኛን ፍላጎት እኮ አይወክልም፣ ኦልሞስት የሽንፈት ሰነድ ነው ብለን ነው የምንወስደው ብለው፣ በሌላ በኩል ደግሞ ግን እናስፈጽመዋለን። ይሄን ያለ አካል ያስፈጽመዋል ተብሎ አይታሰብም። ይጠቅመኛል ብለው የወሰድከውን ነገር ነው የምታስፈጽመው። ምን አይነት ሞኝ ነህ? ምን አይነት ቂል ነህ አንተ? የማይጠቅምህን ሽንፈትህን ታስፈጽማለህ ብሎ የሚያስበኝ ሰው ይኖራል እንዴ? አንዳንዴ እኮ ግራ እኮ ነው። ይሄንን ሰሞኑን ያሉት ይሄንን ሰሞኑን ብለው በዓለም አቀፍ ሚዲያ ላይ ከወጣ በኋላ ነው የኃይል እርምጃ ደግሞ የወሰዱት። 2 3 እየከሰሳቸው ያለው የፕሪቶሪያን ስምምነት የፈረመ አካልም ጭምር የፌደራል መንግስቱ አይደለም ከሳሽ፣ የራሳቸው ሰው ነው እየከሰሰ ያለው። በዚህ ሂደት ውስጥ የፕሪቶሪያን ስምምነት ጣሰ ሊል የሚችለው ገለልተኛ የሆነ አካል ማንን ነው? የፌደራል መንግስቱ ነው። ጠሩ እነሱን ነው የሚለው። ፕሪቶሪያን የተቀበሉበት መንገድ የከሰሳቸው የራሳቸው ሰው መሆኑ እንደገና በተጨባጭ በኃይል መሄዳቸው እኚህ ደማምራችሁ ስታዩ ለፕሪቶሪያ ስምምነት መጣስ ተጠያቂው ህወሓት ነው። እዛ ፖዚሽን ላይ ናቸው። እኔ እኮ ቅድም ግራ ይገባኝ እኮ ለዛ ነው የፕሪቶሪያን ስምምነት ለማፈጸም ነው ብሎ ለፌደራል መንግስት ጥሪ ያቀርባሉ። አንደኛ ለሱ ጥሪ ማድረግን ራሱ እንደ ክህደት ቆጥረውት፣ ለነሱ ሲሆን ክህደት አይደለም። ራሳቸውን ጥፋተኛ ሆኖ የቀረቡት። ስለዚህ ይህን ስምምነት ካፈረሱ በኋላ እንደገና ለመነጋገር ዝግጁ ነን ቢሉ መሳቂያ ነው የሚሆኑት። እውነት ለመናገር የሚቀበል ማንም የለም። መሳቂያ ነው የሚሆኑት። ስለዚህ ይሄ በራሱ ወዴት ነው የሚሄዱት ብለን እንድንጠይቅ ያደርጋል። ሌላው የፌደራል መንግስት ራሱ ይቀበላቸዋል። አቶ ጌታቸው ረዳ እኮ የፌደራል መንግስቱ ፍላጎት ናቸው። በጠቅላይ ሚኒስቴሩ ፍላጎት እኮ ነው የተቀመጡት። በጠቅላይ ሚኒስቴሩ ፍላጎት ላይ ነው ያመጹት። ይሄንን እንኳን አንድ አምባገነን መሪ ዴሞክራቲክ የምትለው መሪ ራሱ አይቀበልም። ከዛ በኋላ ና እንነጋገር ምናምን ብትል እንዴት ነው የሚቀበል? ለዚያም አምባገነን የምትለው ወዴት ነው የሚሄዱት? ሶስተኛ አሁን ያለው የነ ዶክተር ደብረጽዮን ቡድን ትላንት የነበረው የነ ዶክተር ደብረጽዮን ቡድን አይደለም። ልብ በሉ። ትላንት ይሄን ድርጊት ሲጀምሩ የነ ዶክተር ደብረጽዮን ቡድን ተቀይሯል ከትላንት ወዲያ ከነበረው። ለምሳሌ ዛሬ ቀኑ ምንድነው? ሮብ ከሆነ ሰኞ የነበረው የዶክተር ደብረጽዮን ቡድንና ዛሬ ላይ ያለው የዶክተር ደብረጽዮን ቡድን አንድ አይደለም። ሰኞ ዕለት የነበረው የዶክተር ደብረጽዮን ቡድን ወደ ተግባር ስላልገባ በተጨባጭ እንደው የሆኑ ቦታዎች ነበሩ፣ ግን በተጨባጭ እንደዚህ በቃ አውጆ ስላልገባ እንደሆነ የፕሪቶሪያ ስምምነት ጣሻ አካል ምናምን አድርገህ በደንብ ላትፈርጀው ላትከሰው ትችላለህ። አሁን ግን ከገባ በኋላ ምናልባት ከኤርትራ መንግስት ጋር ግንኙነት አለው ምናምን እንደዚህ ልትል ትችላለህ። አሁን ግን ከገባ በኋላ
ድርጊቱን ኦልሬዲ ስለፈጸሙ አንደኛ ወንጀለኛ ነው፣ ሁለተኛ ከግንኙነትም አንጻር ነው። የዶክተር ደብረጽዮን ቡድን ከኤርትራ መንግስት ጋር ግንኙነት ሳይኖረው በፍጹም አልገባበት እዚህ ድርጊት ውስጥ። እስከ ዛሬም የዘገየውም ለዛ ነው። መዘግየቱ የመጣው ለዛ ነው። አሁን ኦልሬዲ ገብቶበታል ወንጀል ውስጥ። የገባውም ደግሞ ከኤርትራ መንግስት ጋር ባደረገው ስምምነት ብቻውን ሊወስን አይችልም። አሁን ላይ ትላንት ወንጀል ውስጥ ስላልገባ ስምምነቱን ሊያፈርስ ይችላል። ከኤርትራ መንግስት ጋር ያለው ሊያፈርስ ይችላል፣ ምንም የሚያስጠይቀው ነገር። አሁን ግን ገብቶበታል፣ ምርጫ የለውም። በቀጣይ አቅጣጫ ላይ በቀጣይ እርምጃ ላይ ብቻውን አይወሰንም። ኢቭን ከፌዴራል መንግስት ጋር መደራደር እፈልጋለሁኝ ሲል ከሻዕቢያ ፍላጎት አንጻር ሁሉ ነው የሚታየው። የኤርትራ መንግስት ይህን በጥርጣሬ የሚያይ ከሆነ ይህንን ሁሉ ላይል ይችላል። እንዳልኳችሁ ነው ማለቱ ትርጉም የለውም ማለቱ የፌዴራል መንግስት አይቀበለውም። እንደገና ላይልም ይችላል። ምክንያቱም የኤርትራ መንግስት ፍላጎቱ እነ ዶክተር ደብረጽዮን እንዲደራደሩ አይደለም። የኢትዮጵያ መንግስት የአብይ አህመድ አስተዳደር እንዲፈርስ ነው። ስለዚህ እደራደራለሁ ብለህ እሱን አሳልፈ የምትሰጥበት አይነት ነገር አይኖርም። ያኔ ራሱ ነው ከጀርባ የሚወጋ አጣብቂኝ። ስለዚህ ምርጫ የለም። ስልጣኑንም ከያዙ በኋላ በዚሁ መንገድ ከመቀጠል ውጪ ምርጫ የላቸው። አንዴ ገብተውበታል። ለዛ ነው ሰኞ የነበረውና አሁን ያለው የተለያየ ነው። ሰኞ ያለው አልገባበትም። ከኤርትራ መንግስትም ጋር ግንኙነት ነበረው፣ የተስማሙበትም ነገር አለ። እስካልገባበት ጊዜ ድረስ ግን ሊያፈርሰው የሚችለው ሊተወው የሚችለው ጉዳይ አሁን በሆነው አይነት መልኩ ከፌዴራል መንግስቱ ጋር ያለው ግንኙነት አልተበጠሰም። አሁን እኮ በጥሰውታል። ወደኋላ መመለስ የለም። አሁን ወደኋላ ለመመለስ የሚደረግን ጥረት በሙሉ በጥርጣሬ የሚያይ ከጀርባ ያለ አካል ያ አካል እንዴት ያስተናግድሃል? እና ምን ሊያደርጉ ይችላሉ? ይሄ እንግዲህ በራሱ ትግራይን ማስተዳደር ራሱ ፈተና። በኃይል ነው የመጡት፣ የህዝቡን ፍላጎት ደፍጥጠው ነው የመጡት። ህዝቡ ራሱ ይገዛላቸዋል ከዛ በኋላ አላውቅም። ግን እንደው ይሄን ሁሉ አልፈው ስልጣኑን ከያዙ በኋላ ራሱ ምንድነው? ይሄ በጣም ትልቅ ጥያቄ ይሆናል። ድርድር ይጠይቃሉ። አሁን የፌዴራል መንግስት ይቀበላቸው አይቀበላቸው የምናውቀው ነገር የለም። ግን ድርድር አፍረሰ እንደገና ሌላ ድርድር መጠየቅ ምን ማለት? ግራም ያጋባ። ጥያቄው ስልጣን መያዙ ላይ ብቻ አይቆምም። ከዛ በኋላ መሄድ አለበት። ኦኬ ድርድር የመጠየቅ እድላቸው በጣም አነስተኛ ይመስላል። አይጠይቁም ግን ማለት አይደለም። ሊጠይቁ ይችላሉ፣ ግን ሌላው እስካልተቀበላቸው ጊዜ ድረስ ወደዛ የሚሄድ እድሉ በጣም አነስተኛ። ጦርነቱን መቀጠል ነው። ምን ገምታለሁ፣ ምናልባት ከያዙ በኋላ ጥሪ ሁሉ ሊያደርጉ ይችላሉ ብዬ ገምታለሁ። ማለት አጠቃላይ ሀገሪቱ ውስጥ ላሉ ታጣቂዎች በመሆኑ ይሄ ደግሞ የኤርትራ መንግስት ፍላጎት ነው። አንድ የኤርትራን መንግስት ፍላጎት የሚገልጽ የፌስቡክ ገጽ አለ፣ ኤርትሪያን ፕሬስ የሚባል። በዛ ላይ አሁን ጊዜው ኢትዮጵያ ውስጥ ያሉ ታጣቂዎችን በሙሉ አንድ ማድረግ ማቀናጀትን የሚጠይቅ ነው የሚል ነገር ጽፎ አይቻለሁ። የኤርትራ መንግስት ያፍላጎታል። አንዱ የተሰጣቸው ተልእኮ ይሄ ይመስለኛል። ስልጣኑን እንደያዙ የሚጠይቁት ነገር በሙሉ ይሄንን አገዛዝ በጋራ ተባብረን
ይህንን መንግስት እንጣል እናፍርሰው የሚል ጥሪ ሊያደርጉ ይችላሉ። ለሁሉም ለታጠቁ አካላቶች እንግዲህ ማን ምን አይነት ምላሽ ይሰጣል በወቅቱ የምናየው። ምናልባት በተወሰነ ደረጃ እንደው ሊያምኑኝ ይችላል፣ ይህን ማድረግ እችላለሁኝ ላስቡ ይችላሉ ብዬ አላስብም። ደግሞ ሞስት ፕሮባብሊ ይሆናል ብዬ የምገምተው ይሄን ነው። ለምን ካላችሁ አሁን ያለው ዶክተር ደብረጽዮን ቡድን የኤርትራ መንግስትን ተልእኮ የማስፈጸም ግዴታ ያለበት፣ ያን ማስፈጸም ግዴታው ነው። አሁን ላይ አላስፈጽምም ካለ በሁለቱም ቦታ ነው የሚመጣው፣ ከፊትም ከኋላ ነው የሚመጣው፣ አይተርፍም። አንዴ ገብቶበታል። ከዚህ በኋላ የነ ዶክተር ደብረጽዮንን ቡድን የሚነዳው የኤርትራ መንግስት ፍላጎት ነው። ይሄ ደግሞ የኤርትራ መንግስት ፍላጎት ነው ትብብር እንዲፈጥሩ። ስለዚህ ለዚህ ጥሪ ያደርጋል ብዬ ገምታለሁ። ሞስት ግምቴ ይሄ ነው። አብዛኛው ይሆናል። ሶስተኛው ምናልባት ነው፣ እሱንም አላውቅም፣ የኤርትራ መንግስት ትግራይን እንደ በፈር ዞን ማድረግ ከፈለገ ማለት በቃ ጦርነት የሚካሄደው እዛ ጋር እንዲሆን ከፈለገ የሆነ ይሄ አንተ ጋር እንዳይደርስ በቃ ትግራይን አልፎ ነው አንተ ጋር ሊደርስ የሚችለው። ይሄ በፈር ዞን ማለት ይሄን መከላከያ ዞን አይነት ነገር ማለት እንደዛ የማድረግ ፍላጎት ካለው ምናልባት በጣም ሌስ ነው የፕሮባቢሊቲ የትግራይን ሀገርነት ሊፈቅድ ይችላል። ያንንም አውጁ ሊል ይችላል። ያ ደግሞ በተወሰነ ደረጃ ትግራይ ውስጥ ያጡትን ቅቡልነት እና የሚያጡትን ቅቡልነት ምናልባት ሊመልስላቸው ይችላል። ምክንያቱም ይሄ ስሜት ያለው ብዙ እንደሆነ አውቃለሁ። ለዚህ ከሆነማ አይነት ነገር እንደዛ ያለ ሰው ሊመለስ የሚችል ይመስለኛል። ሸሽቷቸው የነበር ሁሉ። ስለዚህ ሀገርን መስረት ወደ ምዕራብ ትግራይ እንዝመት ብሎ ጦርነቱን በዛ መስመር ሊያስቀጥል ይችላል። ይህም የተወሰነ ፕሮባቢሊቲ ነው። ለእኔ ትልቅ ይሆናል ብዬ የምገምተው ነገር ስልጣን እንደያዙ ኢትዮጵያ ውስጥ ያሉ ታጣቂዎችንና ሌሎች ተቃዋሚዎችን ሁሉ በእነሱ ዙሪያ እንዲሰባሰብ በጋራ እንስራ የሚል ጥሪ እና ምናምን እንደዚህ ያቀርባል የሚል ግምት ነው። እሱ ግን የሚሆነው መቀሌ ላይ ስልጣኑን ከተቆጣጠሩ ነው የሚሆነው። እንደዛ ነው የሚሆነው። እንግዲህ የኢትዮጵያ መንግስት ምን አይነት እርምጃዎች ይወስዳል የሚታወቅ ነው። የኃይል እርምጃ ነው የሚወስደው፣ ግን ማን ላይ የሚለው አይታወቅም። በየት በኩል የሚለው አይታወቅም። ምክንያቱም ጉዳዩን እንዴት ነው የሚያየው? የትግራይ ክልል ጉዳይ አድርጎ ነው የሚያየው? የውስጥ ጉዳይ ብቻ አድርጎ ነው የሚያየው ወይስ ከሌላ ሀገር ጋር አያይዞ ያየዋል? እንግዲህ በጽሁፋቸው በንግግራቸው የተገለጠው ከኤርትራ መንግስት ጋር አያይዘው እንደሚያዩት። ስለዚህ ይሄንን የኤርትራ መንግስት በኢትዮጵያ ላይ ያወጀው ጦርነት አድርገው ሊቆጥሩት ይችላሉ። እንደዛ ደግሞ ከቆጠሩት የሚወስዱት እርምጃ በየት በኩል ምናምን የሚለው ሌላ ነው የሚሆነው። የኃይል ግን ስለመሆኑ ምንም ጥርጥር አይሆንም። ያ የተፈራው ጦርነት ድጋሚ ደግሞ ማነው የተፈራው ጦርነት እየደረሰ ነው አይቀሪ ነው ስንሉ የነበረው ነገር የመጀመር እድል ይሰፋል ማለት ነው። ለነሱ አጣብቂኝ ውስጥ ያሉ ይመስለኛል። ዶክተር ደብረጽዮን በጣም ያደርጉታል ብዬ የማስበውን ነገርም አብዛኛው የሚቀበላቸው አይመስለኝም። በተለይ አማራ ክልል ላይ እንዴት ሊቀበሏቸው እንደሚችሉ አላውቅም። ማንስ ነው የሚቀበላቸው? ምን ጠረጥሮ ይኖራል? ይህን ጥሪ ሊቀበል የሚችል ማን እንደሆነ መጠርጠር እንችላለን። ግን እንደው በድፍረት ወጥተው በይፋ ይቀበሏቸዋል ወይ? ሲደርስ የምናየው ነው። ሞስት ፕሮባብሊ ግን እኔ ይሆናል ብዬ የማስበው እሱ ድርድር መጠየቅ ይሄ የመሆን እድሉ በጣም አነስተኛ ነው። ምናልባት እንደው መንግስት ከሁሉም ጋር እንደዚህ እንትን ከምን እነሱ ለጊዜው እንደዚህ
እንትን ብያቸው ያን ጦርነት ላስቀጥል ብሎ ካሰበ አላውቅም። ከሻቢያ ጋር ወይም ከኤርትራ መንግስት ጋር ያላቸውን ግንኙነት ልበጥሰው ብሎ ከተቀበላቸው አላውቅም። ብዙ ግምቶችን መውሰድ እንችላለን። የመካካድ ያለበት ነገር ስለሆነ አይ እንዲማ አያደርጉም እኮ መስመር እኮ የለውም ኢትዮጵያ ፖለቲካ ሁሉ ከኤርትራ መንግስት ለመነጠል ኦኬ ከኔ ጋር መነጋገር ትችላላችሁ ብሎ ሊያቀርባቸው ይችላል። ምናውቀው ነገር የለም። አነስተኛ ነው እድሉ ያልኩት አንዱ በዚህ ምክንያት እነሱም ደግሞ ስምምነት እያፈረስን አይደለም ብሎ ነው ያመኑ ያሉት እያሰቡ ያሉት። ስለዚህ ያንኑ ስምምነት እናስቀጥለው እንነጋገር ካሉ ሊሉም ይችላሉ። መንግስትም ደግሞ እንዳልኳችሁ በዛች አይነት ስሌት ሊቀበላችሁ ይችላል። ትንሽ እድል አለው ማለት ለዛ ነው። ግን ይሄንን ደግሞ አምኖ መምጣትም ሌላም አደጋም ጭምር ስላለው most probably ከኤርትራ መንግስት ጋር ያላቸውን ግንኙነት አጠናክረው የሚቀጥሉ ነው የሚመስለኝ። እሱን ደግሞ አጠናክረው ለመቀጠል ቅድም ያልኩትን ሁለተኛውን በኢትዮጵያ ስላሉ ተቃዋሚዎች በሙሉ ጥሪ አድርገው የጠቅላይ ሚኒስትር አብይ አህመድ ላይ በጋራ ንዝመት ሊሉ ይችላሉ ብዬ አስባለሁ። Yo,